ይህ አዋዜ ልዩ ሰበር ነው። የራሽያ መከላከያ ሚኒስቴር ኩርስክ ውስጥ በዩክሬን ኃይሎች ቁጥጥር ስር የነበሩት ቪክቶርፍካ፣ ኒኮላይፍካና ስትራይሶሪቺና ክፍለ ከተሞችን ማስለቀቁን አስታወቀ። በኩርስክ የሚገኙት የዩክሬን ወታደሮች አጠቃላይ ሁኔታ የአጠቃላይ አደጋ አፋፍ ላይ ነው ይላሉ መግለጫዎች። ሮይተርስ የዜና ምንጭ ከዩክሬን ጦር ኃይል ጋር የተያያዘም ዲፕ ስቴት የተሰኘ የድረገጽ ወታደራዊ ጉዳይ ተከታታይን ጠቅሶ እንደዘገበው ራሽያኖች ከተሞቹን የተቆጣጠሩት ቁልፍ ከሆነው ይዞታቸው ሱድዛ አጠገብ የነበረ ዋነኛ የመከላከያ ምሽጋቸውን ከጣሱ በኋላ ነው። ዩክሬንስካ ፕራቭዳ የተሰኘ ጋዜጣ ቃለ ምልልስ ያደረጋቸው አንድ የዩክሬን ወታደራዊ ምንጭ እንደተናገሩት ደግሞ የዩክሬን ወታደሮች ሁኔታውን ለማረጋጋት እየጣሩ ነው። ይሁንና አሉ ምንጩ የራሽያ ሰራዊት የዩክሬንን ጦር የአቅርቦት መስመሮችን ሁሉ ቆርጠው ተቆጣጥረውታል ብለዋል። ከዚህም ሌላ ሁለት ዋና ዋና የራሽያ ጦርነት የኢንተርኔት ዘጋቢዎች ዛሬ በቴሌግራም ገጻቸው ላይ እንደጻፉት የራሽያ ጦር ሱድዛ ላይ ከባድ ማጥቃት ጀምሯል ብለው ነበረ። እንደሰማው ነው ዳንኤል ዓለም። አሁን እንግዲህ ዩክሬን ሱድዛ ላይ የነበራቸው ይዞታ ምንድን ነው? እስቲ እሱን ብታብራራልን። አያይዘህ ደግሞ እንግዲህ ጠዋት በኩርስክ ሁኔታ ላይ ዘግበናልና አሁን ከዛ የተለወጠ ነው ወይ? አዎ የተለወጠ ነው። የመጀመሪያ ጥያቄን ለመመለስ ሱድዛ ከኩርስክ ድንበር ወደ መሃል ገብተ ወደ ውስጥ ገብተ 10 ኪሎ ሜትር ላይ የምትገኝ ናት እና ዩክሬኖች ያን ጊዜ ባለፈው ነሐሴ ወር ማለት ነው በ2016 ያልተጠበቀ ማጥቃት አድርገው ብዙም ዝግጅትና ጥበቃ በሌለበት አቅጣጫ ነው የገቡት እና ከገቡ በኋላ ሱድዛ ላይ ዋና ማዕከላቸው አደረጉ ማለት ነው። አሁን ከሱድዛ ነው የሚሰራጩት ማለት ነው። ሌሎች የያዟቸው የኩርስክ ግዛቶች አሉ። አሁን ግንኙነታቸው ዋነኛው ሴንተራቸው ሱድዛ ነው። ስለዚህ ሱድዛ በከፍተኛ ደረጃ የሚጠበቅ ዋነኛ የምሽጋቸው ነው። ዋነኛ ቦታ ነው። እዛ ላይ ነው አቅማቸው እና ይህንን ቦታ የሚከላከሉበት ደግሞ የመጨረሻውና ትልቁ ከባድ የመከላከያ መስመራቸው በስተደቡብ የሚገኝ ነበረ። በጠዋቱ ዜና ላይ ታስታውስ እንደሆነ 12,000 የሰሜን ኮሪያ ወታደሮች በዛ በኩል ከፍተኛ ማጥቃት አድርገው ጥሰውት ለመግባት እንደቻሉ ተገልጸን ነበረ። አሁን የመጣው ዜና የሚለው አክቹዋሊ ከምሽጉ መጣስ በኋላ ዋናው የዩክሬን ጦር ያለበት ሴንተሩ አሁን ከፍተኛ ውጊያ ገጥሞታል ማለት ነው። ይሄ ብቻ አይደለም። ትልቁ አደጋ ከዚህ ከሱድዛ በስተጀርባ ሱሚ ከተማ ነች ያለችው የራሽያን ኩርስክ ግዛት ታካ ማለት ነው እና ሱሚ ግዛት ማለት ለዚህ ጦር በዋነኛነት ስንቁም መሳሪያውም ሁሉም ነገር የሚቀርብበት መስመር ማለት ነው፣ ወይም ጀርባቸው ነው። አየህ፣ ጠቅላላ የአቅርቦት መስመር የምትላቸው ማለት ነው። ስለዚህ አሁን ከፍተኛ ስጋት የነበረው የዩክሬን ጦር እስከዛሬ በነበረው ቆይታ ራሽያ ጦር አግኝታ የቆረጠችው እንደሆን የሚል ነበር ፍራቻው። ሁለት ኦፕሽን ነው የነበረው ኩርስክ ላይ ያለው ጦር። ቁጥሩ ለምሳሌ 30,000 እንደሆነ ነው አሁን በቅርብ ጊዜ የተሰጠው ግምት የዩክሬን ጦር። ራሽያ ደግሞ አሁን ኩርስክ ውስጥ ያሰማራችው ጦር 72,000 ነው ተብሏል። ስለዚህ ይህ ጦር ምን አይነት አደጋዎች ሊደርሱበት ይችላሉ ለሚለው አንዱ ተመቶ ሸሽቶ ጣጥሎ መውጣት ማለት ነው። የሚደረግበትን ማጥቃት ከተለያየ አቅጣጫ ሊቋቋመው በማይችልበት ሁኔታ ቀጥሎ የሚመጣው ነገር የአቅርቦት መስመሮቹን መቁረጥ፣ ጀርባውን መቁረጥ፣ ከዛ እንዳይወጣ አድርጎ ከቦ ወይ መደምሰስ ወይ መማረክ ነው የሚሆነው። ስለዚህ ብዙ ጊዜ ጦርነት ያልቃል ተብሎ የሚታስበው የከፋ ነገር ከመጣና ራሽያ ከበረታች ይህ ጦር እየተዋጋ ራሱን ያድናል ማለት ነው። እያፈገፈገ እየተዋጋ እያፈገፈገ ይወጣል ማለት ነው፣ ወደ ግዛቱ ይገባል። አሁን ግን የጠዋቱ ዜና ላይ ታስታውስ እንደሆነ ይሄ ሱሚ ባላቋረጠ
የሰው አልባ ጥቃት እየተደበደበ እንደነበር ገልጸናል። እና የራሽያ ወታደሮችን በዛ አቅጣጫ እንደገቡ ተገልጿል። የጠዋት ዜና ላይ ማንም ገብቶ ማዳመጥ ይችላል። አሁን ቤዚካሊ ምንድነው አንድ የዩክሬን ወታደራዊ ምንጭ ያለው አጠቃላይ ያሉት ለነዚህ ወታደሮች አጠቃላይ ያሉት የአቅርቦት መስመሮች በሙሉ ተቆርጠው በራሽያ ጦር ቁጥጥር ስር ገብተዋል ይላል። ምን ያህል እንደገባኝ አላቅም። ምንድነው የሚለው የዩክሬን ጦር በአሁኑ ሰዓት ሁኔታዎችን የማረጋጋት ጥረት ላይ ነው ይላል። የአቅርቦት መስመሮች ሁሉ ተቆርጠዋል ብሎ ካለ ይህ ጦር መሸሽ አይችልም ማለት ነው። ይህ ጦር እየተዋጋ እያፈገፈገም ለመውጣት የሚያስችለው ሁኔታ አጥቷል ማለት ነው። ለምን እዛ በሱሚ በኩል በጀርባ የሚወጣበትን ቦታ እዛ ሱሚ ግዛት ውስጥ የራሽያ ወታደሮች ገብተው ነበር ነው የሚለው። ስለዚህ የአቅርቦት መስመሩን ከጦሩ ቆርጠውታል ማለት ነው። ስለዚህ ያለበትንም ሁኔታ ጦር ያለበትን ሁኔታ ክሎዝ ቱ ክሪቲካል ይሄ እንዴ ነው አንድ ነገር ክሪቲካል ነው ስትል በዚህ ኮንቴክስት ለአጠቃላይ ህልውናው የሚያሰጋ ሁኔታ ውስጥ ነው ያለው አድርገን ነው የምታየው። ስለዚህ እቺ ሱድዛ የምትባለው እንግዲህ የዩክሬን ጦር ገባ ማለት የሱድዛ ከተማን ማዕከሉ አድርጎ ነው the brain የዚህ ኦፕሬሽን ኩርስክ ውስጥ እስካሁን ዩክሬን ስታካሄድ የነበረው ወታደራዊ እንቅስቃሴ ብሬኑ ማዘዣው ሁሉም ነገር የነበረው ሱድዛ ላይ ነው። አሁን ይህ ዋናው ብሬኑ በጥቃት ውስጥ ነው ያለው። ምሽጉ ተጠሷል። እንግዲህ ወደ 72000 ጦርና በተለያየ አቅጣጫ ጥቃት ተከፍቶበት ነው ያለው እና እንደገና ደግሞ የአቅርቦት መስመሮቹ ተቆርጠዋል የሚል ዜና ነው ያለው እና ይሄን እንግዲህ ሮይተርስ የዜና ምንጭ ነው የዘገበው። እና በዚህ ጦርነት መካከል አሁን ራሽያ እንደዘገበች ሮይተርስ የነገረን ቅድም የጠራው ለ3 ከተሞች እነዚህ በከፍተኛ ውጊያ የተያዙ የራሽያ መሬቶች ነበሩ። በአንድ ቀን እነዚህን በተከታታይ አስለቅቀናል ማለት አይ ቲንክ ግልጽ በሆነ ሁኔታ የዩክሬኖች መከላከያ ተፈረክርኳል ማለት ነው። ስለዚህ ያለው ሁኔታ ይሄ ነው። አሁን ማየት ያለብን በሰኞ ወይ ማክሰኞ የዩክሬን የልኡካን ቡድን ሳዑዲ አረቢያ ከአሜሪካ ባለስልጣኖች ጋር ይነጋገራል። ውይይቱ ምንድነው? አሜሪካ ያላት የሰላም ሐሳብ ምንድነው? በምን መንገድ ይሄ ነገር በተኩስ አቁም እንዲገታ በምን አይነት ምንድነው የሚጠበቀው ከዩክሬን በኩል? አጠቃላይ ብቻ መሰረታዊ ነገር ይጨበጥበታል ተብሎ የሚታሰብ ነው። አሁን ዩክሬን ወደ ሰኞ ስብሰባ የምትሄደው አንደኛ አሜሪካ ወታደራዊ ድጋፏን ከነ ሳተላይት መረጃ ስላቋረጠችባት አሁን ከትናንት ጀምሮ በተደረገው ደግሞ 25 ሰዎች እንደሞቱ ነው ዜና የምናነበው ዩክሬን ውስጥ። ምክንያቱም ከፍተኛ የራሽያ የሚሳኤል ድብደባ አለ እና ይህ ድብደባ በርካታ መሰረተ ልማቶችን፣ የማምረቻ ተቋሞችን፣ ወታደራዊ ተቋሞችን ያወደመን ያለው። ምክንያቱም ዩክሬኖች ከራሽያ በኩል የሚተኮሱ ሚሳኤሎችንም ሰው አልቦችንም እንደበፊቱ ሙሉ በሙሉ የማወቅ ዕድል የላቸውም። ሁለተኛ ነገር ደግሞ እሱን ለመከላከል በቁልፍነት የሚጠቀሙበት የአሜሪካ ፓትሪዮት ሚሳኤል እጥረት አለባቸው በማዕቀቡ የተነሳ። እንደገና እዚህ ኩርስክ ውስጥ የሚያካሄዱት ጦርነት ቁልፍ ድጋፍ ሰጫቸው ሃይማርስ ነበር። እዛ ውስጥ የሚደረገውን የራሽያን ወታደራዊ እንቅስቃሴ፣ የሰው ኃይል፣ የመሳሪያ ክምችት፣ ራዳር ጣቢያ፣ ብዙ ነገሮችን በከፍተኛ ደረጃ ያወድሙ ነበረ። በጣም ነው የጠቀማቸው የአሜሪካው መሳሪያ። አሁን ግን መተኮስ አቁመዋል። እዛ ጦሩ አሁን ለምሳሌ ለከባድ የራሽያ ጥቃት በወደቀበት ጊዜ የዚህን መሳሪያ ድጋፍ አያገኝም ቢለምንም፣ ምክንያቱም ዩክሬኖች ማየት አይችሉም። አየ በዛ ርቀት በ100 ኪሎ ሜትር ርቀት ላይ ሆነው እዚህ ጋር ብሎ መረጃውን የሚሰጣቸው የሳተላይትም ሆነ የስለላ መረጃ የላቸውም። ስለዚህ ሃይማርሱን መጠቀም አይችሉም። እና ይሄ ሁኔታ እንግዲህ ጠዋቱ ዘገባ ይሄ ነው የሚለው በሱ የተነሳ ብቻ ነው መፍረክረክ ላይ የደረሱት ይላል።
እና አሁን የምናነበው ዜና ደግሞ ከሞላ ጎደል ተከቧል የሚል ነገር ነው ያለውና በጣም እርግጠኛ ነኝ የሚነግር በሚቀጥሉት 2 ቀናት 1 እና 2 ቀን የዩክሬን አሜሪካ የሳውዲ አረቢያ ድርድር ከመካሄዱ በፊት ስለ ኩርስክ ጉዳይ ልንሰማ እንችላለን። ብቸኛ የዩክሬን መደራደሪያ ግዛት ነበረች ያቺ እና አሁን ባለው ሁኔታ የራሳቸው የጦር ሁኔታ አሳሳቢ ደረጃ ላይ እንደሚገኝ ነው የምንሰማውና ዩክሬን ወደ ድርድር ጠረጴዛ ላይ የምትሄደው በከፍተኛ ደረጃ ተዳክማ ነው ማለት ነው። አንደኛ ዛሬም ሌሊት ራሽያ ድብደባ ይኖራል ማለት ነው። አየው እንደወትሮ ብዙ መመከት አትችልም። እንደገና በኩርስክ በኩል ይሄ የተጀመረው ውጊያ አለ። ምንም ልትረዳው አትችልም። ከውጪ በሃይማርስ በመናም ልደበድብላችሁ አትችልም እና አደገኛ ሁኔታ ውስጥ ወድቃ ነው ወደ ሳውዲ አረቢያው ድርድር የምትሄደውና የዛሬው ዜና የኩርስክ የዩክሬን የኩርስክ ይዞታ እስካሁን እንግዲህ ከነሐሴ ጀምሮ ለስንት ወር ያስጠበቁት ሁኔታ አሁን አጠቃላይ የመጨረሻ የአደጋ አፋፍ ላይ ይገኛል የሚል ነው ዜናው። ዳኒ ዓለም ለሰጠህን ትንታኔ አመሰግናለሁ። መልካም ምሽት ይሁንልህ። መልካም ምሽት። አዋዜ ልዩ ዜና ላይ የተመሰረቱ ታሪኮች በስፋት የሚቀርቡበት ነው። አዋዜ ልዩ በየዕለቱም አጫጭር የዜና ታሪኮች ይሰጣል። የዜናዎቹን መነሻ ምክንያት ይመረምራል። በአዋዜ ልዩ ማስታወቂያ ማቅረብ ከፈለጋችሁ አዋዜ ልዩ ላይ በተገለጸው አድራሻ መሰረት ልታገኙን ትችላላችሁ። የአዋዜ ልዩ ሳብስክራይበርስ ቁጥር ወደ 100,000 እየደረሰ ነው። ስለዚህም አዋዜ ልዩን ላይክ፣ ሼር፣ ሳብስክራይብ አድርጉ። አዋዜ ልዩ ዜና በልዩ ማለት ነው።